አሳዳጊ እናቷን እንዳገትካት ደውለህ ንገራት። ከዛ እንድትረጋጋ አድርጋት። የኔ ልጅ አንቺ የምታውቂው ሰው ነው ያገተኝ። እናቴ አንተ ምንድን ነው ያደረካት? ስሜ ቢሌ እቺ አሮጊት እናትሽን አገተናል። ይሄ የምትንቀለቀያ ነገር አቁሚ። እንኳን መታገት ለምን አሞትም? እኔም ያገባ ቃል በስ ጥሩ ነገር መናገር ካልቻልሽ ዝም በይ እሺ። መድኃኒት መሆን ቢያቅትሽ ለምን መርስቶኛለሽ? አንተ በልቶ ካልች በቤት የመጣሁ ልሰለኝ ነው አይደለ? እኔስ እንደ እናት ያለኝ በፍቅር አቅርቤልህ ነበር። ትህትና ካልብ መስሎኝ ልጄ ደህና ወዳጅ አገኘች ብዬ ፈጣሪን አመስግኜ ነበር። አንተ ግን ለካ እየሰለልከን ነበር። ምንም ብላ ያረዱኝ ግን ለራስህ ብዬ እኮ አይደለም ለእርሱም ለብሌንም ስም ያደረግኩት። የብሌን ጦስ ጊዜው ገደል ይሄድ። ደግሞ የልጄን ስም ስጠራ አታፍርም? ቆይ እንደ ቅርብ ጓደኛ በተቀበለች ይህ ሁሉ ክህደት አይከብድም? እርሱም ባላገቱት ኖሮ እኮ የገሉት ነበር። እርሶ ደግሞ ሞቶ ብሌን ስታዘን ማየት አልችልም። ምን አይነት እንዝላልነት ነው? እንደ ቀላል ነገር ስናወራ ሰማሽ ስትይ ትንሽ ሆን አታፍሪም? እንደዚህ ልትዘላዚ አይደለም ያመጣሁት። ዛሬም ደግሞ የምትፈራው ፋይል እኔ ጋር እኮ ነው ያለው። ዛሬ ማታ ከምትሰሪበት ቤት ኮሰትሽን ሰብስበሽ ውጪ። በር ላይ የሚጠብቅሽ መኪና አለ። እዛ መኪና እንደገባሽ እናትሽን እለቅልሻለሁ። እሺ ያልከኝን ነገር በሙሉ አድርጋለሁ። ስሚ ደግሞ ለአሰሪሽ ከዚህ በኋላ ገረድ መሆን እንደማትፈልጊ ነገርሻት ነው የምትወጪው። እሺ እነግራታለሁ። ሌላ ነገር አስባለሁ ብትይ ግን እናት። አይ አላስብም። ያልከኝን ብቻ ነው የማደርገው። እሷ ምንም እንዳታደርጓት ይሻልሻል። አይሆንም። አይ እንዳታረጊው። ለእናቴ ስል ምንም ነገር ቢሆን አደርጋለሁ። እሺ እሺ የት ነው የምትሄጂው? እናትሽ የለችም። የኔ ልጅ እባክሽ አስቢበት። ይቅርታ እትዬ፣ ግድ መሄድ አለብኝ። በጣም አመሰግናለሁ። ብሌን በስተመጨረሻም እናቷን ለማትረፍ ስትል ማለት ነው ካለችበት ከምሰራበት ቤት ለአንዴና ለመጨረሻ እንዲሁም ሰላምን እንደማትፈልግና ከዚህ በኋላ የቤት ሰራተኝነት ሁና ማገልገል እንደማትፈልግ ተናግረሽ መውጣት አለብሽ። የግድ እናትሽን ለማትረፍ ደግሞ ይህን ነገር ማድረግ አለብሽ በማለት እንግዲህ ሳሚ ደውሎ አስጠንቅቋት ነበረ። ስለዚህ ሳሚ በሰጣት ነገሮች በሙሉ ተስማምታለች። እሺ አደርገዋለሁ፣ እናቴ እንድተርፍልኝ ብቻ እፈልጋለሁ፣ ምንም ነገር እንዳታደርጋት፣ እኔ ግን አንድ ባንድ እያልከኝን ሁሉ አደርጋለሁ በማለት እንግዲህ ብሌን ማለት ነው ከዛ ቤት መቆየት ወይንም ደግሞ መስራት እንደማትፈልግና እንዲሁም ደግሞ በቤት ሰራተኝነት ማገልገል እንደማትፈልግ ይህን ቤት አልፈልገውም በማለት ለሰላም ማለት ነው ለአንዴና ለመጨረሻ ተናግራ ከዛ ቤት እንድትወጣ ሆናለች ማለት ነው። እንግዲህ ቃል ራሷ ባጠፋችው ጥፋት ወይንም ደግሞ ራሷ በሰራችው ነገር ብሌንን ዋጋ እንድትከፍል አድርጋለች ማለት ነው። ምክንያቱም ይህ ነገር ወይንም ደግሞ ብሌን ከሰላም ቤት እንድትወጣ የተደረገው በምን ምክንያት ነው? በራሷ በቃል ነው ማለት ነው። ቃል እንግዲህ ሚስጥሯንና ሁሉ ነገሯን ወይንም ደግሞ ከዚህ ቤት አጭበርብራ እንዲሁም ደግሞ ልጅ ያልሆነችው ልጅ ነኝ ብላ እንደገባች የሰላምን ንብረት ለመውረስ እንዲሁም ደግሞ ከወረሰች በኋላም ሰላምን ለመግደል እንዳሰበች እንዲሁም ደግሞ አቶ በኃይሉን ማለት ነው የሰላምን ወንድም ወይንም ደግሞ ቃልን ከሰላም ቤት እያስገባት እንዲሁም ደግሞ እኔና አንቺ ንብረቱን እንካፈላለን፣ እኔ 75% ወስዳለሁ፣ አንቺ 25% ትወስጃለሽ በማለት እንግዲህ አሳምኗት ቃልን ማለት ነው የሰላም ልጅ እንድትሆን ነበረ ቀጥታ ወደዚህ ቤት ያስገባት ማለት ነው። እና ይህንን ሚስጥሯን ለማን ተናግራለች? ቃል ለጓደኛዋ ለመጣችው አብሯት ጎዳና ላይ ስታሳልፍ የነበረችው ጓደኛዋ እንግዲህ ፈልጋ ቃልን በመጣችበት ሰዓት እውነቱን ነግራታለች ማለት ነው። እና ይህን ነገር ስትነግራት ማን ሰምታለች? ብሌን ማለት ነው። ያ ማለት እንግዲህ የቃልን ሚስጥር ብሌን አጠቃላይ ሰምታለች። እና ይህን ነገር እንደሰማች እና ሁሉን ነገር እንዳወቀች ማለት ነው
እንግዲህ ደውላ ለማን ትናገራለች? በኃይሉ ማለት ነው። በኃይሉ እጅግ በጣም ነበር የተናደደው። እንዲሁም ደግሞ ከቃል ጋር መጥቶ ነበር የተበሳጨው። ለምንድን ነው እንደዚህ የምትዝረከረኪው? ለምንድን እጅግ በጣም ነበር የተናደደችው። ምክንያቱም በኃይሉ በጣም ጩሁባት ነበረ። አሁንም ደገምኸው ሆይ ቆይ እሰራልሃለሁ በማለት እንግዲህ በኃይሉን እየፎከረችለት ትገኛለች። ምክንያቱም እያንዳንዱ እስር ቤት የሚወረውረውን መረጃዎች በሙሉ ያላት ማን ነው? ቃል እንዳለ እዘዋለች ማለት ነው። እና አሁን ላይ እንግዲህ ያንን ነገር ለመሸጥ እየተደራደረች ትገኛለች ማለት ነው። እና ያው ዳግምም እንዲሁም ደግሞ ብሌን እናት ወይንም ደግሞ አሳዳጊዋ እሱ መሆኑን ያገታት አይተዋለች ማለት ነው። ምክንያቱም ለማየት ሂዶ ነበር ዳግም ወይዘሮ ገነትን ለማየት በሄደበት ሰዓት ወይዘሮ ገነት ደግሞ ምንም ነገር አታውቅም፣ ራሷን ስታ ነበረ እና ባደረገው ነገር እጅግ በጣም ተጸጽቶ እንደዚያ ማድረግ እንደሌለበት እንዲሁም ደግሞ ወይዘሮ ገነት በቃ ሞተች በማለት እጅግ በጣም ተጸጽቶ እያለቀሰ ባለበት ሰዓት ነበረ ወይዘሮ ገነት እንግዲህ ዳግምን እየመታችው ማለት ነው። ልክ እንደመታችው በጣም ደም ፈሶ ስለነበረ ለጊዜው ማለት ነው እንዴት እኔ ባጎረስኩኝ እንዴት አንተ ትነክሰኛለህ? እንዴት ነው ብሌን እንደዚህ አይነት ጓደኛ ሊኖራት የቻለው? ለካ ከቤቴ ድረስ የመጣኸው እየሰለልከን ነበረ በማለት እንግዲህ ስለ ዳግም መጥፎ እንደሆነ ተናግረዋለች ማለት ነው። ዳግም ግን ምን ብሏል? እኔ አንቺን ለማትረፍ ስለፈለግኩኝ ነው አንቺን አታ ብሌን ያው መኖር እንደማችል ስለማቅ ከምትሰቃይ አንቺም ደግሞ በህይወት እንድትኖሪ ስላደረኩሽ አደረኩሽ እንጂ አሁን ላይ አንቺን ፈልጌ አይደለም ያገትኩሽ እና አሁን ባትረጅኝም ወደፊት ትረጅኛለሽ በማለት እንግዲህ ዳግም ተናግሯል ማለት ነው። በነገራችን ላይ የዳግም ትክክለኛ እናት ወይዘሮ ገነት እንደሆነች ያው ገነትም ምንም ነገር የምታውቀው ነገር የለም። እንደዚሁም ደግሞ ዳግም እናቱ እንደዚህ እንደምትሰቃይም ምንም የሚያውቀው ነገር የለም ማለት ነው። ግን ደግሞ ብሌንንም ይወዳታል፣ ወይዘሮ ገነትንም እጅግ በጣም ይወዳቸዋል ማለት ነው። እና ብሌን እንድትከፋ ወይንም ደግሞ እንድታዝን በፍጹም አይፈልግም። ሲቀጥል እንግዲህ ከዚያ ቤት መውጣት እንዳለባት እንዲሁም ደግሞ ለእናቴ ምንም ነገር ቢሆንም አደርጋለሁ። በነገራችን ላይ እናቴ እኮ ጠፋች፣ የት እንደሄደች ራሱ አላቅም፣ ስልክም አታነሳልኝም እያለች እንግዲህ ለዳግም በመጀመሪያ ተናግራለች። ሲቀጥል ደግሞ እናቷን እንዳገቱባት እንደያዙባት ደውለውም እያስፈራሯት እንደሆነ ያለውን ነገር እንግዲህ ለዳግም ነግረው ነበር ማለት ነው። ዳግም እጅግ በጣም ነበር እንግዲህ እንትን ሲል የነበረው ማለት ነው። ምክንያቱም ከዚህ ነገር እሱም ስላለበት እና ያው እውነቱን ስታቂ ምን ታድርግኝ ይሆን እያለ እንግዲህ እየተጸጸተ ይገኛል እሱም እና ከሰላም ቤት ልትወጣ እንደሆነ እንዲሁም ደግሞ ወይዘሮ ገነትን ለማትረፍ ብላ ይህን ነገር ማድረግ እንዳለባት ነግረዋለች ማለት ነው። እና አትውጪ እባክሽን ከዚህ ቤት አትውጪ በማለት እንግዲህ ዳግምም ተናግሯት ነበረ። እንደዚህ እየተሰቃየች እኔ በፍጹም ልቀመጥ አልችልም በማለት እንግዲህ ብሌን ወስናለች ማለት ነው። እና እስከ ዛሬ ስትሰራበት የነበረችውን እጅግ መልካም የነበረችውን ማለት ነው ሰላምን በመተው እንግዲህ እናቷን ለማትረፍ ሳሚ ያላትን እያንዳንዱን ነገር በመፈጸም እንዲሁም ደግሞ ከዚህ ቤት ድጋሚ መስራትም እንደማትፈልግ የቤት ሰራተኝነትም ማገልገል እንደማትፈልግ እና ለአንዴና ለመጨረሻ ከዚህ እንደወጣች እንግዲህ አሳውቃ ለሰላም መመለስም እንደማትፈልግ ወጥታ ሄዳለች ማለት ነው። እና ልክ ስትወጣ ግን ባየችው ነገር እጅግ በጣም ነበረ እንትን ያለችው ማለት ነው የደነገጠችው። ምን ሊፈጠር ይችላል? በኃይሉ ነው ወይንስ ሳሚ ነው? አሊያም ደግሞ ዳግም እናቷን እዞላት መጥቶ ነው ወይንስ እንዴት ነው? እስኪ ሀሳብ አስተያየታችሁን እናንተ ያላችሁን ግምታችሁን ማስቀመጥ ትችላላችሁ። ምክንያቱም ከዛ ቤት እንድትወጣ በፍጹም ዳግም አይፈልግም እና አስቀድሞ እውነት እናቷ ከታሰረችበት ወይንም ደግሞ ከታገተችበት ቦታ ቀጥታ ዳግም ሂዶ አምቷት ነው ወይንስ ደግሞ በኃይሉ እንደዚሁ እንግዲህ እየጠበቋት ነው ወይንም እናቷን ይዞ መቶም ሊሆን ይችላል የሚለው እንግዲህ ሀሳብ አስተያየታችሁን እናንተ እየመሰላችሁን ኮሜንት ላይ አስቀምጡ ማለት ነው። የብሌንና እንዲሁም ደግሞ የወይዘሮ ገነት የዳግም ስቃይ የሶስታቸው ስቃይ መቆም አለበት ማለት ነው። እውነትም ማለት ያው በቃ ሁላቸውም
ወይዘሮ ገነትም ልጇን አታ እጅግ በጣም ትሰቃያለች። ዳግምም እናቱን አቶ እጅግ በጣም ይሰቃያል። ብሌንም እንደዚሁ እናቷንና እንዲሁም ደግሞ ወይዘሮ ገነትን አሳዳጊ እናቷን አታ እጅግ በጣም እየተሰቃየች ትገኛለች ማለት ነው። እና የእነሱ ስቃይ መብቃት አለበት፣ ማቆም አለበት ማለት ነው። ቃል እንግዲህ አሁን ላይ መጨረሻው አካባቢ እየደረሰች ትገኛለች። በነገራችን ላይ ፋይሉን ማለት ነው የአቶ በኃይሉን ፋይል ልሸጠው እየተደራደረች ወይንም ደግሞ ተዋውላ ባለችበት ሰዓት እንግዲህ ወደ ክላስ ማን እንደገባ አላቅም እጅግ በጣም ደንግጣ ቆማለች ማለት ነው። ሰላም ልትሆን ትችላለች። ከሰላም ውጭ ማንም ሊሆን አይችልም። አቶ በኃይሉ ካያትና ካገኛት ደግሞ በጣም ነው የሚገላት ማለት ነው። እና በእርግጠኝነት ሰላም ልትሆን ትችላለች። ግን ደግሞ ስለ ሁኔታው ሰላም የምጠይቃት እሷም ደግሞ አለባብሳ ሌላ ምክንያቶችን የምደረድር ነው የሚመስለኝ ማለት ነው። እና ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናቸው የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።